ሰላም ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና በርካታ ተጠባቂ ጨዋታዎች ነበሩ። በተለይም በእንግሊዝ ፕሪሚየር ሊግ የሚጠበቁ ጨዋታዎች ሲኖሩ እጅግ በጣም አስገራሚ የነበረው ጨዋታ ቀን 8 ሰዓት ተኩል ጀምሮም ነበረ። ማንቸስተር ሲቲ ከክሪስታል ፓላስ ጋር ያደረገውን ጨዋታ 2-0 ከመመራት ተነስቶ እንግዲህ 5-2 በሆነ ሰፊ ውጤት ማሸነፍም ችሏል። ኖቲንግሃም ፎረስት ትላንትናም ዳግም መሸነፍ ችሏል። ያለፈውንም ሳምንት ሽንፈት አስተናግዶ እንደነበር ተመልክተን ነበር። ትላንትናም ሽንፈት አስተናግዷል። አርሰናል ዳግም እንግዲህ አቻ መውጣቱን ነው በሜዳውና በደጋፊዎች ፊት መመልከት እየቻለው። ትላንትና ቀድሞ ግብ ቢያስቆጠረም እንግዲህ አንድ አቻ ማጠናቀቅ ችሏል። ባርሴሎና መሪነቱን ያጠናከረበትንም ውጤት ነው ትላንትና ይዞ መውጣት እየቻለው። ሌሎች ጨዋታዎችም በሌሎች ሊጎች ነበሩ። ኢንተር ሚላን መሪነቱን ያጠናከረበትን ውጤት መያዝ ሲችል በጀርመን ቡንደስሊጋ ተጠባቂው የባየር ሙኒክና የቦሩሲያ ዶርትመንድ ጨዋታ በአቻ ውጤት ተጠናቋል። ዛሬም የሚደረጉ ጨዋታዎች አሉ። በተለይም በእንግሊዝ ፕሪሚየር ሊግ ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር የሚያደርጉት ተጠባቂ ጨዋታ አለ። ቼልሲ እንዲሁም ደግሞ ሊቨርፑል በሜዳቸውና በደጋፊዎች ፊት የሚያደርጉትም ሌላኛው ተጠባቂ ጨዋታ ሲሆን በስፔን ላ ሊጋ ከሜዳቸው ውጪ የሪያል ማድሪዶች ዲፖርቲቮ አላቬዝን የሚገጥሙ ይሆናል። ሌሎችም ጨዋታዎችን በሰፊው የምንመለከት ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ትላንትና የተደረጉ ጨዋታዎችን በመመልከት እንጀምር። በትላንትናው ዕለት በርካታ ጨዋታዎች ተደርገው ነበር። በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨምሮ በርካታ ጨዋታዎች የተደረጉ ሲሆን ቅድሚያ የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንመልከት። ማንቸስተር ሲቲ በሜዳውና በደጋፊዎች ፊት በኢታድ ክሪስታል ፓላስን አስተናግዶ ነበር። በመጀመሪያው አጋማሽ እንግዲህ ተከታታይ 2 ጎሎች ተቆጥሮበት 2-0 ሲመራ ቢቆይም በስተመጨረሻ 5-2 በሆነ ሰፊ ውጤት ማሸነፍ ችሏል። በ8ኛው ደቂቃ ላይ ኤቤሬቺ ኤዜ እንዲሁም ደግሞ በ21ኛው ደቂቃ ላይ ክሪስ ሪቻርድስ 2 ጎሎችን በማስቆጠር 2-0 ሲመራ ቆይቶ ነበር። በ29ኛው ደቂቃ ላይ ኤቤሬቺ ኤዜ እንዲሁ ጎል አስቆጥሮ ነበር። ነገር ግን ከጨዋታ ውጪ በማለት ዳኛው መሻራቸውን ተመልክተን ነበር። ከዛ በኋላ በ33ኛው ደቂቃ ላይ እንዲሁም ደግሞ በ36ኛው ደቂቃ ላይ ኬቪን ዲብሩይኔ ደግሞ ኦማር ማርሙሽ ጎል አስቆጥረው አቻ መውጣት ቻሉ የመጀመሪያውን አጋማሽ። ከዛ በሁለተኛው አጋማሽ ተለውጠው የመጡት የፔፕ ጋርዲዮላው ማንቸስተር ሲቲዎች ማቴዮ ኮቫቺች፣ ጄምስ ማካቴ እንዲሁም ደግሞ ኒኮ ኦሪየል ባስቆጠሯቸው ጎሎች 5-2 በሆነ ሰፊ ውጤት አሸንፈው ነው መመለስ እየቻሉት። እጅግ በጣም አስገራሚ ጨዋታ ነበር። በዚህ ሳለ ላይ ለቻምፒየንስ ሊግ የሚያደርጉት እጅግ በጣም ሩጫዎች አጓጊ እየሆኑ ይገኛሉ። በርካታ ቲሞች እንግዲህ እዚህ ቦታ ላይ ለመገኘት እየተፍጨረጨሩ ነው የሚገኙት። ትላንትና 21 ሙከራዎችን ያደረጉ ሲሆን 9 ኦን ታርጌት ነበሩ። ከ9 5ቱን ወደ ጎልነት ቀይረው እንግዲህ 5-2 በሆነ ሰፊ ውጤት ማሸነፍም ችሏል የፔፕ ጋርዲዮላ ሰራዊቶች። በዚህም እንግዲህ በማሸነፋቸው ወደ አራተኛነት ከፍ ማለት ችሏል። ቼልሲ ዛሬ ጨዋታቸውን ያደርጋሉ እነ ኒውካስል። እስከዛ ድረስ ግን ወደ አራተኛነት ከፍ ማለት መቻላቸውን ነው ያስመለከቱን። ኖቲንግሃም ፎረስት ትላንትና መሸነፉን ተከትሎ እንግዲህ ምንም እንኳን 3ኛ ደረጃ ላይ መቀመጥ ቢችልም ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 2 መሆኑን ትላንትና አስመልክቶናል። አስቶን ቪላም ወደ 5ኛ ደረጃ ላይ መምጣቱን ነው መመልከት እየቻለው። እጅግ በጣም አጓጊ የሆነው የቻምፒየንስ ሊግ ለማለፍ የሚደረገው እጅግ በጣም አጓጊ ደረጃ ላይ ነው መድረስ እየቻለው። ትላንትና ማንቸስተር ሲቲ ማሸነፋቸውን ተከትሎ እንግዲህ ወደ 4ኛ ደረጃ ከፍ ማለት ችሏል። የዛሬ ጨዋታዎችን ሳይጨምር ማለት ነው። ሌሎች ጨዋታዎችም ተደርገው ነበር። ብራይተን ኤንድ ሆቭ አልቢዮን ከሌስተር ሲቲ ጋር ያደረገውን ጨዋታ 2 አቻ ማጠናቀቅ ችሏል። ሌስተር ሲቲ ከተከታታይ ሽንፈት በኋላ ነው ትላንትና አቻ መውጣት የቻለው። ጃኦ ፔድሮ 2ቱን የፔናልቲ ጎሎች ለብራይተን ኤንድ ሆቭ አልቢዮን ማስቆጠር ችሏል። ማቪዲዲ እንዲሁም ደግሞ ኦካሊ ለሩድ ቫን ኒስተልሮይ ሌስተር ሲቲ ማስቆጠር ችለው ነበር። ትላንትና እንግዲህ ምንም እንኳን 2 ቢመሩም 2 አቻ መውጣት 2 ጎሎችን በማስቆጠር ወደ አቻነት መመለስ ችሏል የሩድ ቫን ኒስተልሮይ ሌስተር ሲቲ። በዚህ ሰዓት እንግዲህ የመውረድ ጋሬጣ ያለበት ሌስተር ሲቲ ምንም እንኳን 2 አቻ ቢወጣም እንግዲህ ምናልባት ቀጣይ ሳምንት የመውረድ ጋሬጣውን ሊያረጋግጥ ይችላል። ሌላኛው በሜዳውና በደጋፊዎች ፊት ኖቲንግሃም ፎረስት በኤቨርተኑ ዴቪድ ሞይስ መሸነፍም ችሏል። በትላንትናው ዕለት ብቸኛዋን ጎል ዱኩሬ በ90+4 ባለቀ ሰዓት ላይ በማስቆጠር እንግዲህ ተከታታይ ሽንፈት ኖቲንግሃም ፎረስት እንዲሁም አሰልጣኝ ኑኖ ስፒሪቶ ሳንቶ መቅመስ ችለዋል። ትላንትና ምንም እንኳን ተመጣጣኝ ጨዋታ በሁለቱም በኩል ብንመለከትም መጨረሻው ግን 3 ነጥቧ ለእንግዳው ቡድን ኤቨርተን መሆንም ችሏል። እጅግ በጣም ተመጣጣኝ ጨዋታ ነበር መመልከት እየቻለው። 5 ኦን ታርጌቶችን ሁለቱም ሞክረው ነበር። እጅግ በጣም ተመጣጣኝ ሙከራዎችን እንዲሁም ደግሞ እጅግ በጣም ተመጣጣኝ
ጨዋታዎችን በሁለቱም በኩል ተመልክተን ነበር። ነገር ግን ኖቲንጋም ፎረስት በስተመጨረሻም ሁለት ተከታታይ ሽንፈትን እያስተናገደ ይገኛል። ይህም እንግዲህ እጅግ በጣም አሳሳቢ ደረጃ ላይ ነው የሚገኘው። ቀጣይ ጨዋታዎችን የሚሸነፍ ከሆነ ምናልባትም ቻምፒየንስ ሊግ ውጪ ለመሆን እንግዲህ ከባዱን ጊዜ እያሳለፈ ነው የሚገኙት። በአሁን ሰዓት ላይ የነጥብ ልዩነታቸው ከ3 ከአራተኛና ከአምስተኛ ደረጃ ጋር ያለው የ2 እና የ3 ነጥብ ልዩነት መሆን ችሏል። ሳውዛምፕተን ትላንትና በአስቶን ቪላ በሜዳውና በደጋፊዎች ፊት 3-0 መሸነፍም ችሏል። ምንም እንኳን መውደቃቸውን ቢያረጋግጡም እንግዲህ ትላንትናም ዳግም 3-0 ነው በሜዳቸውና በደጋፊዎች ፊት መሸነፍ እየቻሉ። ትላንትና ኦሊ ዋትኪንስ ዶይ ማለን እንዲሁም ደግሞ ማክኒን ባስቆጠሯቸው የሁለተኛ አጋማሽ ጎሎች እንግዲህ 3-0 ማሸነፍ ችሏል። አሰልጣኝ ኡናይ ኤምሬ እጅግ በጣም የሚገርም ቅያሪን በማስመልከት እንግዲህ የተቀየሩ ተጫዋቾች ናቸው ሶስቱንም ማስቆጠር የቻሉት። ማርኮ አሶንሲዮ 2 ፔናልቲዎችን አግኝቶ ሁለቱንም ስቶ ነበር። አንደኛውን ከነጨራሹ የሳተ ሲሆን ሁለተኛውን ቢስትም ማክኒን እንግዲህ በመጨረሻው ደቂቃ ላይ ማስቆጠር ችሏል። ፍጹም የጨዋታ የበላይነት ነበራቸው አስቶን ቪላዎች። በዚህም 10 ኦን ታርጌቶችን ማድረግ ችለው ነበር። 25 ሹቶችን ነው በጨዋታው ላይ ማድረግ እየቻሉት። በዚህም አሸንፈው መምጣት ችለዋል። ምንም እንኳን ይህ ነጥብ ለአስቶን ቪላዎች እጅግ በጣም አስፈላጊ ነበር። በተለይም ወደ ቻምፒየንስ ሊግ ለሚደረገው ጉዞ እጅግ በጣም አስፈላጊ ውጤት ነው የሚፈልጉት። በትላንትናው ዕለት ማሸነፋቸውን ተከትሎ በእንግሊዝ ፕሪሚየር ሊግ 4ኛ ተከታታይ አሸናፊ መሆንም ችሏል። በአሁን ሰዓት ላይ 5ኛ ደረጃ ላይ ነው መቀመጥ የቻሉት በ54 ነጥብ። ይህም እንግዲህ ለቀጣይ ዓመት ተደጋጋሚ በሁለት ዓመት ውስጥ ቻምፒየንስ ሊግ ቦታን ለማግኘት የሚያደርገውን ሩጫ አሰልጣኝ ኡናይ ኤምሬ ለመድገምም እንግዲህ የሚደረግ ጨዋታ መሆኑን መመልከት ችለናል። ሌላኛው ምሽት 1 ሰዓት ተኩል ላይ የተደረገ ጨዋታ ነበር። አርሰናል ከብሬንትፎርድ ጋር የተደረገውን ጨዋታ አንዳቻ ማጠናቀቅ ችሏል። ቶማስ ፓርቴ በ61ኛው ደቂቃ ላይ ጎል ቢያስቆጥርም በ74ኛው ደቂቃ ላይ ዩዋን ዊሳ አቻ በማድረግ አቻነታቸውን እንግዲህ ማጠናቀቅ ችሏል። በመጀመሪያው አጋማሽ ኬራን ቴርኒ ጎል አስቆጥሮ ነበር። ነገር ግን ቫር ከጨዋታ ውጪ መሆኑን ነው መመልከት እየቻለው። በትላንትናው ዕለት ሌላኛው የተመለከትነው ነገር እንግዲህ ሴሚ አውቶሜትድ የቫር ሁኔታን መመልከት ችለናል። ይህም እንግዲህ ከጨዋታ ውጪ የሆኑትን አዲሱን ቴክኖሎጂ በትላንትናው የእንግሊዝ ፕሪሚየር ሊግ ላይ ተግባራዊ መሆኑን ነው መመልከት እየቻለው። አርሰናል በአሁኑ ሰዓት ላይ እንግዲህ ሁለተኛ ደረጃነቱን ቢይዝም የቻምፒየንስ ሊግ ቦታውን እንግዲህ ለማጠናከር ሲል ትላንትና የተለያዩ ተጫዋቾችን አሳርፈው ነበር መግባት እየቻለው። ከነዚህም መካከል እንግዲህ እነ ማርቲን ኦዴጋርድ እንደ ቡካዮ ሳካ የመሳሰሉ ተጫዋቾች እረፍት ተሰጥቷቸው እንደገቡ ነው መመልከት እየቻለው። እነ ዲክላን ራይስ ቢጀምሩም በሁለተኛው አጋማሽ ተቀይረው የወጡ ተጫዋቾች ናቸው። እነ ዚንቼንኮ እነ ጀርጊኒዮ ነበሩ ትላንትና ተሰልፈው መጫወት እየቻሉት። ጁሊያን ቲምበር፣ ማርቲን ኦዴጋርድ፣ ቡካዮ ሳካ እንዲሁም ደግሞ ሌሎች ወሳኝ ተጫዋቾቻቸውን እንግዲህ አሳርፈው መግባት ችሏል። ይህም ለበርናቦ ጨዋታ እንደሆነ ነው እየተገለጸ የሚገኘው። ሁለተኛ ደረጃቸውን እያስጠበቁ የሚገኙት አሰልጣኝ ሚኬል አርቴታ የቻምፒየንስ ሊግ ዋንጫ ላይ ፎከስ እንዳደረጉ በትላንትናው ዕለትም ማስመልከት ችለናል። በትላንትናው ዕለት እንግዲህ አቻ መውጣታቸውን ነው መመልከት እየቻለው። በስፔን ላ ሊጋም የተደረጉ ጨዋታዎች አሉ። ሪያል ሶሴዳድ ከማዮርካ ጋር ያደረገውን ጨዋታ በሜዳውና በደጋፊዎች ፊት በ2-0 ሽንፈት አስተናግዷል። ሄታፌ ከላስ ፓልማስ ጋር የተደረገውን ጨዋታ በተመሳሳይ ላስ ፓልማስ ከሜዳቸው ውጪ 3-1 ያሸነፈ ሲሆን ኢስፓኞል ከሜዳ ውጪ ሴልታ ቪጎን 2-1 ማሸነፍ ችሏል። ባርሴሎናም ከሌጋኔስ ጋር ያደረገው ጨዋታ ነበር። በብቸኛ የራስ ጎል ላይ እንግዲህ በማስቆጠር 1-0 በሆነ ውጤት ባርሴሎና በማሸነፍ እንግዲህ መሪነቱን ማጠናከርም ችሏል። ሳይንዝ ነው ብቸኛውን ጎል ኦን ጎል በማስቆጠር እንግዲህ ትላንትና 3 ነጥቡን ለባርሴሎና ማስረከብ እየቻለው። ምንም እንኳን 12 ሙከራዎችን ቢያደርጉም 3 ኦን ታርጌቶችን ብቻ ነው በትላንትናው ዕለት ማድረግ እየቻለው። የትላንትናው የባርሴሎና ሰራዊት ትላንትና ጉዳት እያጋጠመውም ተጫዋች አለ። አሌክስ ባሌ በ40ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣቱን መመልከት ችለናል። የከባድ ጉዳት ላይሆን እንደሚችል እየተገለጸ ቢሆንም ትላንትና ግን በጉዳት ምክንያት ተቀይሮ መውጣት ችሏል። በዚህም ሃንሲ ፊሊክ እንግዲህ ሊጉን እየመሩም ይገኛሉ። በጣሊያን ሴሪየም የተደረጉ ጨዋታዎች አሉ። ቬንዚያ ከሞንዛ ጋር የተደረገውን ጨዋታ ቬንዚያ 1-0 ያሸነፈ ሲሆን ኢንተር ሚላን ካግሪያሊን 3-1 በሆነ ውጤት በሜዳው አስተናግዶ እንግዲህ ማሸነፍም ችሏል። 3 ጎሎችን እየተቆጠሩበት በዚህ ጨዋታ አርናቶቪች እንዲሁም ደግሞ ላውታሮ ማርቲኔዝ እና ቢሴክ ናቸው 3 ጎሎችን ማስቆጠር እየቻሉት። ብቸኛውን ጎል ቢኮሊ ነው ብቸኛውን ጎል ለካግሊያሪ ማስቆጠርም እየቻለው። ሌላኛው ጁቬንቱስም ጨዋታ አድርጎ ነበር ከሊቼ ጋር 2-1 በሆነ ውጤት ማሸነፍም ችሏል። ምንም እንኳን በዚህ ዓመት እንግዲህ የወጥነት ጊዜ ባይኖረውም ትላንትና በሜዳዎቸውና በደጋፊዎች ፊት ማሸነፍም ችሏል።
በጀርመን ቡንደስሊጋ 8 ያክል ጨዋታዎች እየተደረጉ ሲሆን ቦሩሲያ ሞንቼንግላድባክ ከፍራይቡርግ ጋር ተጫውቶ 2-1 በሆነ ውጤት በሜዳው ተሸንፏል። በተመሳሳይ ቦቹመን በሜዳውና በደጋፊዎች ፊት በኦግስበርግ 2-1 እየተሸነፈ ሲሆን ሆፈኒየም ሜንዝን 2-0 በሆነ ውጤት አሸንፏል። ባየር ሊቨርኩሰን ከዩኒየን በርሊን ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤት ያጠናቀቁ ሲሆን ሆልስቴን ኪን ከሴንት ፖሊ ጋር ተጫውተው ሴንት ፖሊ ከሜዳቸው ውጪ 2-1 በሆነ ውጤት ማሸነፍ ችሏል። ሌላኛው ተጠባቂ ጨዋታ የነበረው የአሊያን ዛሬ ነው የባየር ሙኒክና የቦሩሲያ ዶርትመንድ ጨዋታ ነበር። በዚህም በአቻ ውጤት ነው መጠናቀቅ እየቻለው። በ48ኛው ደቂቃ ላይ ለቦሩሲያ ዶርትመንድ ባየር ጎል አስቆጥሮ 1-0 መምራት ቻሉ። ከዛ ጉሬሮ እንዲሁም ደግሞ ሰርጂ ናብሪ ባስቆጠራቸው ጎሎች 2-1 መምራት ቢችሉም በ75ኛው ደቂቃ ላይ አንቶን በማስቆጠር አቻ ማጠናቀቅ ችሏል። ብዙ ሙከራዎችን አድርገው ነበር። 28 ሙከራዎችን በሜዳቸውና በደጋፊዎች ፊት ባየር ሙኒኮች ቢሞክሩም 11 ኦን ታርጌት ነበሩ። 2 ጎል ብቻ ነው ግን ማስቆጠር የቻሉት። በተቃራኒው ቦሩሲያ ዶርትመንዶች 3 ኦን ታርጌቶችን ሞክሮ 2ቱን ወደ ጎልነት በመቀየር ከምንጊዜም ተቀናቃኛቸው ጋር 1 ነጥብ ተጋርተው መውጣት ችሏል። በሜዳቸውና በደጋፊዎች ፊት የተደረገውን ጨዋታ በሁለት አቻ ውጤት ነው መጠናቀቅ የቻለው። ምንም እንኳን አቻ ቢጠናቀቁም ባየር ሙኒክ በአሰልጣኝ ቪንሴንት ኮምፓኒ እየተመራ በዚህ ዓመት እንግዲህ የዋንጫን ግስጋሴውን ከፍ እያደረገ ይገኛል። የዋንጫውን አንድ እጅ ለመያዝ እንግዲህ ጥቂት ነው የሚቀራቸው። በፈረንሳይ ሊጓም የተደረገው ጨዋታ አለ። ሞናኮ ኦሎምፒክ ማርሴይን 3-0 ሲያሸንፍ ቶልስ በሜዳውና በደጋፊዎች ፊት በሊል 2-1 ተሸንፏል። ስትራስቡርግም ከኒስ ጋር ያደረጉትን ጨዋታ 2 አቻ ውጤት በማጠናቀቅ ነው የትላንትናው ውጤቶች እነዚህን እየመስሉም ነበረ። ዛሬም በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በሌሎች ሊጎች የሚደረጉ ተጠባቂ ጨዋታዎች አሉ። በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግን ጨምሮ በርካታ ጨዋታዎች የሚደረጉም ይሆናል። ቀን 10 ሰዓት ላይ እንዲሁም ደግሞ ምሽት 12 ሰዓት ተኩል ላይ የሚደረጉ ጨዋታዎች አሉ። ቀን 10 ሰዓት ላይ 3 ጨዋታዎች ሲደረጉ ቼልሲ ከኢፕስዊች በስታንፎርድ ብሪጅ ይጫወታሉ። በአንፊልድ ደግሞ ሊቨርፑል ዌስትሃምን ያስተናግዳል። ወልቨርሃምፕተን ከቶተንሃም ሆትስፐር ጋር የሚያደርጉትም የሞሊኒክስ ጨዋታ ተጠባቂ ነው። በኒውካስልና በማንቸስተር ዩናይትድ በኩል የሚደረገውም የምሽት 12 ሰዓት ተኩል ጨዋታ እጅግ በጣም ተጠባቂ ነው። በስፔን ላሊጋም የሚደረግ ጨዋታ ሲኖድ ሪያል ማድሪድ ከሜዳው ውጪ ቀን 11 ሰዓት ክለብ ላይ ከዲፖርቲቮ አላቬዝ ጋር የሚጫወትም ይሆናል። በጣሊያን ስቴዲየም የሚጠበቁ ጨዋታዎች አሉ። እንዳለ በዝርዝር እንመልከታቸው። ቀን 10 ሰዓት በሚጀምሩ ጨዋታዎች ስንጀምር ቼልሲ ኢፕስዊች ታውንን የሚያስተናግድ ይሆናል። አሰልጣኝ ኤንዞ ማሬስካ ከኬራን ማኬና ጋር የሚያደርጉት ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች ቼልሲ ማለትም በቻምፒየንስ ሊግ ለመሳተፍ የሚያደርገውን ጥረት እየቀጠለ ይገኛል። 4ኛ ደረጃ ላይ ቢቀመጥም እንግዲህ እስከ 10ኛ ደረጃ ላይ ያሉ ክለቦች የቻምፒየንስ ሊግ እድል ይኖራቸዋል። እስከ 7ኛ ደረጃ ላይ ባላቸው ለውጥ ደግሞ 2 ነጥብ ብቻ ነው የሚለያቸው ከአስቶን ቪላ ጋር ካላቸው የነጥብ ልዩነት። ይህንንም ተከትሎ እንግዲህ ወደ ቻምፒየንስ ሊግ ትኬት ለመቁረጥ የሚያደርጉት ሌላኛው ሩጫ ነው። ኢፕስዊች ደግሞ ከወራጅ ቀጠናው ለመራቅ የሚያደርጉት ሌላኛው ተጠባቂ ሁኔታ ነው። ምንም እንኳን እንግዲህ የተለየ ለውጥ ቢኖራቸውም በወልቨርሃምፕተን እንዲሁም ደግሞ በኢፕስዊች በኩል ያለው የነጥብ ልዩነት 12 ነው። 17ኛና 18ኛ ደረጃ ላይ ይቀመጣሉ። ኢፕስዊች እንግዲህ ይህንን ጨዋታ የሚሸነፍና ቀጣይ ጨዋታዎችን የሚሸነፍ ከሆነ ወራጅ ቀጠና እንዲሁም ደግሞ ወደ ቀጣዩ ቻምፒየንሺፕ እንደሚወርድ የሚታወቅ ጉዳይ ነው። ይህንንም ተከትሎ እንግዲህ የዛሬው ከባዱን ጨዋታ በስታንፎርድ ብሪጅ የምንመለከትም ይሆናል። በዚህ ጨዋታ ላይ የማይገኙ የቼልሲ እንዲሁም ደግሞ የኢፕስዊች ተጫዋቾች ይኖራሉ። ዌስሊ ፎፋና፣ ሮሚዮ ላቪያ፣ ማርኮ ጉዩ እንዲሁም ደግሞ ዳቶ ፎፋና በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን አሰልጣኝ ኤንዞ ማሬስካ አረጋግጧል። በዚህ ጨዋታ ላይ እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ቼልሲ 21 ጊዜ ያሸነፈ ሲሆን 10 ጊዜ ኢፕስዊች ማሸነፍ ችሏል። 11 ጊዜ ደግሞ አቻ ነው መለየት የቻሉት። በዚህ ዓመት እጅግ በጣም የሚያስገርመው ከሜዳቸው ውጪ በተደረገ ጨዋታ ኢፕስዊች በሜዳው ቼልሲን 2-0 አሸንፎ ነበር። ምንም እንኳን የሊጉ ግርጌ ላይ ቢገኙም ኢፕስዊቾች በመጀመሪያው ዙር ቼልሲን 2-0 ማሸነፍ ችሎ ነበር። ሊያም ዴላፕ በቼልሲ የሚፈለገው ተጫዋች በፔናልቲ እንዲ ደግሞ ሁይሰን በጨዋታ ሁለቱን ጎሎች ማስቆጠር ችለው ነበር። በአሁን ሰዓት ላይ በኤሲ ሚላን የሚገኘው ዣኦ ፌሊክስ ጎል ቢያስቆጥርም ቫር ከጨዋታ ውጪ መሆኑን አረጋግጦ 2-0 በሆነ ውጤት ተጠናቆ ነበር። ዛሬ ደግሞ ሌላኛውን ጨዋታ የሚያደርጉም ነው የሚሆኑት። የመጨረሻ 5 ጨዋታቸውን ስንመለከት 3ቱ ቼልሲን ያሸነፈ ሲሆን አንዱ ኢፕስዊች አንዱ ደግሞ አቻ ነው መለያየትም የቻሉት። ዛሬ ደግሞ ሌላኛው ተጠባቂን ጨዋታ በስታንፎርድ ብሪጅ ቀን 10 ሰዓት ላይ የሚያደርጉም ይሆናል። ሊቨርፑል መሪነቱን እያጠናከረ እንግዲህ ሌላኛውን ጨዋታ ከዌስትሃም ዩናይትድ ጋር
ዛሬ የሚጫወትም ይሆናል። በዚህ ዓመት ላይ እንግዲህ እጅግ በጣም ድንቅ እንቅስቃሴ እያደረገ የሚገኘው ሊቨርፑል በ73 ነጥብ የሊጉ መሪ እንደሆነ ይታወቃል። የሊጉን ዋንጫ ለማንሳት ጥቂት ቀናቶች ብቻ ነው ለማረጋገጥ የሚቀሩት። ዛሬ ደግሞ ከዌስትሃም ጋር የሚያደርገው ሌላኛው ተጠባቂ ጨዋታ የሚጠበቅም ይሆናል። ያለፈውን ጨዋታ ያልተጠበቀ ሽንፈት በፉላም እንግዲህ ከሜዳቸው ውጪ አስተናግዶ ነበር ሊቨርፑሎች። ይህንንም ለመካስ ዛሬ እንጫወታለን ሲሉ አሰልጣኝ ኤንዞ ማሬስካም መናገር ችሏል። አሰልጣኝ አርኔ ስሎትም መናገር ችሏል። ዛሬ ከግራን ፖተር ጋር የሚፋጠጡም ይሆናል በሜዳቸውና በደጋፊዎች ፊት። በጉዳት በኩል ትሬንት አሌክሳንደር አርኖልድ እንዲሁም ደግሞ ታይለር ሞርተን በጉዳት ምክንያት በሊቨርፑል የማይገኙ ሲሆን በዌስትሃም በኩል አንቶኒዮ እንዲሁም ደግሞ ሳሜር ቫይል በጉዳት ምክንያት የማይገኙ የግራን ፖተር የዌስትሃም ተጫዋቾች ናቸው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሊቨርፑል 81 ጊዜ ማሸነፍ ችሏል። 29 ጊዜ ደግሞ ዌስትሃም ያሸነፈ ሲሆን 38 ጊዜ አቻ ነው መለየት የቻሉት። ከዚህ በፊት በተደረገ የመጀመሪያ ዙር ጨዋታ በዌስትሃም ስቴዲየም ሊቨርፑል 5-0 በሆነ ሰፊ ውጤት አሸንፎ ነበር መመለስ የቻለው። በዛ ጨዋታ ላይ ሉዊስ ዲያዝ፣ ኮዲ ጋክፖ፣ ሞሐመድ ሳላ፣ ትሬንት አሌክሳንደር አርኖልድ እንዲሁም ደግሞ ዲያጎ ጆታ 5 ጎሎችን ማስቆጠር ችሎ ነበር። 22 ሙከራዎችን በዛ ጨዋታ ላይ እያደረጉ ሲሆን 13ቱ ኦን ታርጌት ወይም ደግሞ ኢላማቸውን እየጠበቁ ነበሩ። ፍጹም የጨዋታ የበላይነትም ነበራቸው። ከዛ በኋላ ነው እንግዲህ ዌስትሃም ዩናይትዶች አሰልጣኝ በመቀየር ግራን ፖተርን ከቀጠሩ በኋላ ከወራጅ ቀጠናው መውጣት የቻለው። ግራን ፖተርም በአሁኑ ሰዓት ላይ ይህንን ቲም ይዞ እንግዲህ ከወራጅ ቀጠናው እየራቀም ይገኛል። ዛሬ ደግሞ የሚያደርገው ሌላኛው ተጠባቂ ጨዋታ ነው። ላለመውረድ የሚደረገውን ለመራቅ የሚያደርገው ሌላኛው ጨዋታ መሆኑን ነው በዌስትሃም በኩል እየተመለከትን የምንገኘው። በአንፊልድ ሮድ ስቴዲየም የሚደረግ ይህ ጨዋታ ተጠባቂ ያደርጓል። ቀን 10 ሰዓት ላይ በሚጀምር ጨዋታ ላይ ወልቨርሃምፕተን ከቶተናም ሆትስፐር ጋር በሞሊኒክስ ስቴዲየም የሚደረገው ሌላኛው ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች ዛሬ ተጠባቂን ጨዋታ ቀን 10 ሰዓት ላይ የሚያደርጉ ሲሆን 51 ጊዜ ቶተናም አሸንፏል። 32 ጊዜ ወልቨርሃምፕተን ያሸነፈ ሲሆን 23 ጊዜ ደግሞ አቻ ነው መለየት የቻሉት። የመጨረሻ 5 ጨዋታቸውን ስንመለከት ካለፉት 5 ጨዋታዎች ወልቨርሃምፕተኖች 3ቱን ያሸነፉ ሲሆን 2ቱን አቻ መውጣት ችሏል። ቶተናም ደግሞ ብንመለከት 2ቱን ተሸንፈው 2ቱን አሸንፈው 1ዱን አቻ መውጣቱን ነው ስታቲክሳቸው የሚያመላክተን። ዛሬ ደግሞ የሚገናኙ ይሆናል። አሰልጣኝ አንጌ ፖስት ኮግሉ እንግዲህ በዚህ ዓመት የመሰናበት ጋሬጣ ተጥሎባቸዋል። በተለይም በዚህ ዓመት ያልተጠበቀ ውጤትን ማስመዝገባቸውን ተከትሎ ይሰናበታሉ የሚል በርካታ መረጃዎች ናቸው እየወጡ የሚገኙት። 14ኛ ደረጃ ላይ ቶተናምን ይዘው መቀመጣቸውን ተከትሎ በክረምቱ ምናልባትም በበርነማውዙ አሰልጣኝ አንዲ ኢራኦላ ወይም ደግሞ በፉላሙ አሰልጣኝ ማርኮ ሲልቫ ሊተኩ እንደሚችሉ ነው መረጃዎች እየወጡ የሚገኙት። አሰልጣኙ ግን በዚህ ዓመቱ የዩሮፓ ሊግ ዋንጫን በማሳካት እዚሁ መቆየት እፈልጋለሁ፣ በርካታ ጉዳቶች በዚህ ዓመት አጋጥመውናል፣ ይህም እንግዲህ መጥፎ ሲዘንን እንደናሳልፍ አድርጎናል ሲሉ ሀሳባቸውን መስጠት ችሏል። ወልቨርሃምፕተን በዚህ ዓመት ምንም እንኳን ከባድ ጊዜን ቢያሳልፍም የዛሬውን ጨዋታ የሚያሸንፍ ከሆነ እንግዲህ ላለመውረድ የሚያደርገውን ጥረት ከፍ የሚያደርግም ይሆናል። ዛሬ ወልቨስ የሚያሸንፍ ከሆነ ሌስተር ሲቲ መውደቁን የሚያረጋግጥ መሆኑን ነው ስታቲክሱ የሚያመላክተን። ሌላኛው ምሽት ላይ የሚደረግ ጨዋታ ነው። ኒውካስል ዩናይትድ ከማንቸስተር ዩናይትድ አመሻሽ 12 ሰዓት ተኩል ላይ የሚያደርጉት ተጠባቂ ጨዋታ ይኖራል። አሰልጣኝ ኤዲ ሃው ከሩበን አሞሪም የሚፋጠጡም ነው የሚሆኑት። እነዚህ ሁለቱ ክለቦች እንግዲህ ዛሬ ከባዱን ጨዋታ ያደርጋሉ። ኒውካስል ዩናይትድ ወደ ቻምፒየንስ ሊግ የሚያደርገውን ሩጫ ግስጋሴ ከፍ ለማድረግ እንዲሁም ደግሞ ማንቸስተር ዩናይትድ በዚህ ዓመት የሚያደርጉትን ጊዜያትን ወይም ደግሞ ደረጃቸውን ለማሻሻል የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ያለፈውን የዩሮፓ ሊግ ጨዋታ እንግዲህ ያልተጠበቀ የአቻ ውጤት ማስመዘገባቸውን ተከትሎ አሰልጣኝ ሩበን አሞሪም በዚህ ሰዓትም ከባድ ሌላኛውን ጨዋታ ከኒውካስል ጋር እናደርጋለን፣ ከዛ በኋላ የመልሱን ጨዋታ በዩሮፓ ሊጉ በሜዳችን የምናደርግ ይሆናል። እነዚህ ሁለቱ ጨዋታዎች እጅግ በጣም ለኛ ከባድ ናቸው ሲሉ ነው ሀሳባቸውን መስጠት እየቻሉት። ከአሰልጣኝ ኤዲ ሃው ጋር የሚፋጠጡም ነው የሚሆኑት። በታሪካቸው በተገናኙበት ጊዜ ማንቸስተር ዩናይትድ 92 ጊዜ ያሸነፈ ሲሆን ኒውካስል ዩናይትድ 47 ጊዜ ማሸነፍ ችሏል። 41 ጊዜ አቻ ነው መለየት የቻሉት። በስታንፎርድ ብሪጅ በተደረገ በዚህ ዓመት ጨዋታ እንግዲህ 2-0 ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት ተሸንፎ ነበር። አሌክሳንደር አይዛክ እንዲሁም ደግሞ ጆኤሊንተን ነበር ሁለቱን ጎሎች ማስቆጠር የቻሉት። ማንቸስተር ዩናይትዶች በሜዳቸውና በደጋፊዎች ፊት ያልተጠበቀ ሽንፈትን ሲያስተናግዱ አንድ ኦን ታርጌትን ብቻ ነበር በዛ ጨዋታ ላይ ማድረግ የቻሉት። ኒውካስል ዩናይትዶች 4 ሙከራዎችን 4
ኦን ታርጌቶችን ያደረጉ ሲሆን ሁለቱ ወደ ጎልነት መቀየር መቻላቸው ነው ስታቲክሳቸው የሚያመላክተን። ዛሬ ደግሞ ከሜዳቸው ውጪ ኒውካስል ዩናይትዶችን የሚገጥሙ ይሆናል። አሰልጣኝ ሩበን አሞሪም ምንም እንኳን መሻሻሎችን እያደረግን ቢሆንም በዚህ ጨዋታ ነጥብን ማግኘት እንፈልጋለን። በእርግጥ በፋይናል ሰርድ ላይ የምናደርጋቸው ነገሮች እጅግ በጣም ከባድ እየሆኑብን ይገኛሉ። መጨረስ ላይ እንቸገራለን። ይህን ነገር ለመለወጥም እንሞክራለን ሲሉ ነው ሀሳባቸውን መስጠት እየቻሉት። በያለፈው ጨዋታ ላይ በሁለት ስህተት ምክንያት በአንድሬ ኦናና ስህተት ምክንያት አቻ መውጣታቸውን ተከትሎ በዚህ ጨዋታ አይሰለፍም ወይ ተብለው ተጠይቀው ነበር። እኛ ምን አሰልፈው 11 ቤስ ተጫዋቾች አሉን እነሱን ደግሞ ዛሬ ይዘን እንገባለን ሲሉ ሀሳባቸውን ሰጥቷል። አንድሬ ኦናና ብቻ አይደለም በርካቶቻችን ስህተት ሰጠናል። በዚህ አመት ደግሞ እንደኔ በርካታ ስህተት እየሰራ የለም ሲሉም ነው ለተጫዋቾቻቸው ከለላ መስጠት እየቻሉት አሰልጣኝ ሩበን አሞሪም። መጨረሻ የእርስ በርስ ግንኙነታቸውን ስንመለከት ካለፉት 5 ጨዋታዎች 4ቱን ኒውካስል ዩናይትድ ነው ማሸነፍ እየቻለው፣ አንዱን ብቻ ነው ማንቸስተር ዩናይትድ በኦልድ ትራፎርድ አምና ማሸነፍ እየቻለው። ካለፉት 5ቱ 4ቱን ማሸነፉን ተከትሎ ኒውካስል ዩናይትድ በዚህ አመትም የዚህንን ውጤት እንግዲህ ያሸንፋሉ ተብሎ የሚጠበቁ አሰልጣኝ ኤዲ ሃው እንደሆኑ ነው ስታቲክሳቸው ወይም ደግሞ ግምት ወደ እነሱ ከፍ እያለ የሚገኘው። በጉዳት ምክንያት የማይገኙ ተጫዋቾች አሉ በኒውካስል እንዲሁም ደግሞ በማንቸስተር ዩናይትድ በኩል ላሰልች፣ ጆይ ዊሎክ፣ አንቶኒ ጎርደን፣ ቦትማን እንዲሁም ደግሞ ሉዊስ ሃል በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ነው እየተመለከተን የምንገኘው በኒውካስል በኩል። በማንቸስተር ዩናይትድ በኩል ደግሞ ጆኒ ኢቫንስ፣ ማቲያስ ደሊት፣ ሊሳንድሮ ማርቲኔዝ፣ አማድ ያሉት ቶቢ ኮይለር እንዲሁም ደግሞ አይደን ሄቨን በጉዳት ምክንያት በዛሬው ዕለት የማይገኙ ተጫዋቾች መሆናቸውን አረጋግጧል። ኮቢ እማይኑ ከጉዳት መመለሱን ተከትሎ የዛሬ ጨዋታ ላይ የመሰለፍ እድል እንደሚኖረው ነው አሰልጣኙ እየገለጹ የሚገኙት። ሌላኛውን ከባዱን ጨዋታ ዛሬ የሚጫወቱ ይሆናል። በዩሮፓ ሊጉ ወደ ቀጣዩ ዙር ለማለፍ ከባድ ጊዜን እያሳለፉ የሚገኙት አሰልጣኝ ሩበን አሞሪም በቀጣይ በኦልድ ትራፎርድ የምናደርገውም ከባዱን ጨዋታ ይኖረናል። በየሳምንቱ 2 ጨዋታዎች ማድረግ እንጀግ በጣም ለኛ ከባድ ነው። ዛሬ ደግሞ ከኒውካስል ጋር መጫወታችን ይበልጡኑ ከባድ ያደርጋል። ሁለቱም ወሳኝ ጨዋታዎች ነው ለኛ የሚሆነው። ያንንም ጨዋታ አሸንፈን ወደ ቀጣዩ ዙር ለማለፍ እንሞክራለን ሲሉ ነው ሀሳባቸውን መስጠት እየቻሉት። በኒውካስል በኩል በዚህ አመት እንግዲህ ድንቅ እንቅስቃሴን እያደረጉ ይገኛሉ። በተለይም በስዊድናዊ አጥቂ አሌክሳንደር አይዛክ አማካይነት እንግዲህ ጥሩ ጊዜን እያሳለፉ የሚገኙት እነዚሁ ክለብ በዚህ አመት እንግዲህ ወደ ቻምፒየንስ ሊግ ለመመለስ የሚያደርጉት ከፍተኛን ጥረት እየተመለከትን ነው የምንገኘው። ይህንንም የምንመለከት ይሆናል የዛሬውን ከባዱን ጨዋታ። እናንተም ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩንም ትችላላችሁ። በስፔን ላሊጋም የሚደረግ ጨዋታ አለ። ኦሳሱና ከጂሮና ጋር ሲጫወት ዲፖርቲቮ አላቬዝ ሪያል ማድሪድን የሚያስተናግድ ይሆናል። ቀን 11 ሰዓት ከሩብ ላይ ሪያል ቤቲስ ደግሞ ከቪያሪያል እንዲሁም ደግሞ አትሌቲኮ ቢልባኦ ከሪዮ ቫይካኖ ጋር የሚጫወቱም ይሆናል። ሪያል ማድሪዶች ዛሬ ከሜዳቸው ውጪ 31ኛ ሳምንት የስፔን ላሊጋ ጨዋታቸውን የሚያደርጉም ይሆናል። አሰልጣኝ ካርሎ አንቸሎቲ ይህን ጨዋታ እንግዲህ የስፔን አወዳዳሪ አካላትን ጠይቀው ነበር እንዲሸጋሸግላቸው፣ ምናልባትም የቻምፒየንስ ሊጉን ጨዋታ ለመዘጋጀት ሲሉ የጨዋታ እንዲሰረዝላቸው ወይም ደግሞ ወደ ቀጣዩ ጊዜ እንዲያልፍላቸው ጠይቀው የነበረ ቢሆንም እንደማይሆን ነው በትላንትናው ዕለት የተረጋገጠው። ዛሬ ደግሞ ይህንን ጨዋታ የሚያደርጉም ነው የሚሆኑት። በተለይም ያልተጠበቀ ሽንፈትን በእንግሊዝ ፕሪሚየር ሊግ የሚጫወተው አርሰናል በፍላይ ኤምሬትስ አስተናግዶ በቻምፒየንስ ሊጉ 3-0 ማሸነፉን ተከትሎ ሪያል ማድሪድን ከባድ ጊዜ እያሳለፉ ይገኛሉ። ይህንን ነጥብ ለመለወጥ ደግሞ ይህንን ጨዋታ ባያደርጉ እንደሚመርጡ ነበር እየተገለጸ የሚገኙ። ተጫዋቾቻቸው በእረፍት ምክንያት የዛሬውን ጨዋታ አልፈውላቸው ለቀጣይ ደግሞ በሙሉ ጉልበት እንዲጫወቱና ከዛም በኋላ ይህን ነገር በመለወጥ የቻምፒየንስ ሊግ የግማሽ ፍጻሜ ትኬትን ለመቁረጥ ፍላጎት እንደነበራቸው ተገልጾ ነበር። ነገር ግን ይህ ሊሆንላቸው አልቻለም። ዛሬ ጨዋታቸውን የሚያደርጉም ይሆናል። የመጨረሻ ጨዋታቸውን እንግዲህ ያልተጠበቀ ውጤት ነበር በእንግሊዝ ማስተናገድ እየቻሉት ከ26 ዓመት በኋላ ከአርሰናል ጋር ቢገናኙም ዳግም እንግዲህ እጅ መስጠት ችሏል ሪያል ማድሪዶች። ዛሬ ደግሞ ሌላውን ጨዋታ የሚያደርጉ ይሆናል። ከዛ በኋላ ሮብ ዕለት ደግሞ የመልስ ጨዋታቸውን በበርናቦ የሚጫወቱም ነው የሚሆኑት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሪያል ማድሪድ 35 ጊዜ ያሸነፈ ሲሆን ዲፖርቲቮ አላቬዝ 5 ጊዜ እንዲሁም ደግሞ 3 ጊዜ ደግሞ አቻ መለየት ችሏል። የመጨረሻ የእርስ በርስ 5 ጨዋታቸውን ስንመለከት 5ቱንም ሪያል ማድሪድ ማሸነፉን ነው ስታቲክሳቸው የሚያመላክተን። ይህንንም ተከትለው ዛሬም ያሸንፋሉ የሚል ቅድሚያ ግምት መሰጠትም ችሏል። ሪያል ማድሪድ በአሁኑ ሰዓት ላይ በሁለተኛ ደረጃ ላይ መቀመጥ ችሏል ከባርሴሎና በ4 ነጥብ ዝቅ ብሎ። ተቃራኒው ቲም ደግሞ ዲፖርቲቮ አላቬዝ 17ኛ ደረጃ ላይ ነው መቀመጥ እየቻለው። የመውረድ ጋሬጣ እየተጣለበት ሌላኛው ክለብ ነው። ሪያል ማድሪድ ዛሬ አሸንፈው ባርሴሎና ነጥብ ይጥል ወይም ደግሞ
የሚሸነፍ ከሆነ የላሊጋ እድልም ይኖራቸዋል። ይህንም ደግሞ ተጠብቆ እንግዲህ ቤስት 11ቸውን ዛሬ ይዘው ይገባሉም ተብሎ ነው የሚጠበቀው። በጣሊያን ሴሪየም የሚደረጉ ጨዋታዎች አሉ። አታላንታ ከቦሎኛ ሲጫወት፣ ፊዮረንቲና ከፓርማ፣ ሄላስ ቬሮና ከጄኖዋ፣ ኮሞ ከቶሪኒዮ እንዲሁም ደግሞ ላዚዮ ከሮማ ጋር የሚያደርጉት ተጠባቂ ጨዋታ አለ። በጀርመን ቡንደስሊጋ ስቱትጋርት ከቨርደር ብሬመን እንዲሁም ደግሞ ኢንትራንክ ፍራንክፈርት ከሄዴኒየም ጋር የሚጫወቱም ይሆናል። በፈረንሳይ ሊጓን ሴንት ኢቴን ከብረስት ጋር ሲጫወት፣ አንገርስ ከሞንትፔሊየር፣ ሊሃርቭ ከስቴድ ሬንስ እንዲሁም ደግሞ አግዠር ከኦሎምፒክ ሊዮን ጋር የሚጫወቱም ይሆናል። እነዚህ እንግዲህ ዛሬ የሚደረጉ ጨዋታዎች አሉ። ቼልሲ ከኢፕስዊች፣ ሊቨርፑል ከዌስትሃም እንዲሁም ደግሞ ኒውካስል ዩናይትድ ከማንቸስተር ዩናይትድ ባላቸው ጨዋታ ላይ ግምታቸው እንድታስቀምጡልን የተወደዳቸው አድማጭ ተመልካቾቻችን እንጋብዛቸዋለን።